አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን መጋቢ ሐዲስ እሸቱ ምን እንዳሉ ሰማችሁ? እውነትን የሚናገር ዘፋኝ ግፍን ከሚደብቅ ሰባኪ ይበልጣል። እውነትን በቀጭኗ ሲናገሯት ይህንን ትመስላለች። ቤተክርስቲያንን በተለይ ከማይመለከታት እኔ በጣም ለሚያሳዝነው በማይመለከታት ርዕሰ ጉዳይ ላይ ቤተክርስቲያንን በሽብር ወንጀል መንግስት ከሷል። ላምብብላት እኔ ብልጽግና ፓርቲ ነኝ። እኔ ብልጽግና አባል ነኝ። የክርስቶስ ባለጠግነት እኔ ውስጥ አለ። የክርስቶስ ዘር እኔ ውስጥ አለ። ክርስቶስ ተንሥአ እሙታን በአማን ክርስቶስ ተነስቷል። ሰላም ጤና ይስጥልኝ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ልዑል እግዚአብሔር የተመሰገነ ይሁን። ይህ የዩቲዩብ ቻናል ሳብዕ ሚዲያ ነው። እኔ መላኩ ሰረበ እባላለሁ። ይህ የዩቲዩብ ቻናልን ላይክ፣ ሰብስክራይብ እንድታደርጉልን በአክብሮት እንጋብዛለን። ዛሬ ከምንመለከታቸው ጉዳዮቻችን መካከል አርቲስት ሰለሞን ቦጋለ በጠና መታመሙ እየተነገረ ይገኛል። ቴዲ አፍሮ ደግሞ የተለያዩ ጉዳዮች እየደረሱበት ይገኛሉ። ስቱዲዮ ተሰብሮ ንብረቶቹ እንደተሰረቀ እየተነገረ ይገኛል። እንዲሁ ደግሞ በፕሮቴስታንት ዓለም ውስጥ ያሉ አስተማሪዎች ነን የሚሉት ሰላማዊ ሰልፍ መውጣታቸው እየተነገረ ይገኛል። በቴዲ አፍሮ ጉዳይ እንደገና የተለያዩ መምህራኖቻቸው የተለያዩ ሀሳብ እየሰነዘሩ ይገኛሉ። እውነት መጽሐፍ ቅዱስ ይዘው የእግዚአብሔርን ቃል ለመናገር ወይም ዘፈን ኃጢአት መሆኑን በመጽሐፍ ቅዱስ ለመሞገት ወይስ የአለቆቻቸውን ትእዛዝ ለማስፈጸም የሚሉትን እነዚህን የመሳሰሉት አብረን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ወደ ቪዲዮቻችን እንለፍ። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመከታተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ እቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ
አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሀና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። እናመሰግናለን ወንድማችን ጋዜጠኛ ሄኖክ አለማየሁን። አሁን ያሉ መረጃዎች እነዚህ ይመስላሉ። ያው የቴዲ አፍሮ ባወጣው ሙዚቃ መሰረት የተለያዩ ሽኩቻዎች እየደረሱት እንደሆነ ያሉት መረጃዎች ያመለክታሉ። ሀሳቡን የሰው ልጅ እንግዲህ አሁን በፈለገው መንገድ በተረዳው መልክ ሁሉ የመግለጽ መብት እንዳለው ይታወቃል። ነገር ግን በኢትዮጵያ ውስጥ እየሆነ ያለው ነገር እንደዚሁ አይደለም። እንደምናየው በእንደዚህ መንገድ ነው እየሄደ ያለው ማለት ይቻላል። የተለያዩ ማህበረሰብ ክፍሎችም የቴዲ አፍሮ ዘፈን ስለሰማችሁ ተብለው እየታሰሩ እንዲሁም በሽብር ሁላ የተከሰሱ እንዳሉ የሚያመለክቱ መረጃዎች እየወጡ ይገኛሉ። እንዲሁም እንዳያችሁት አርቲስት ሰለሞን ቦጋለም በጠና ታሟል የሚሉ መረጃዎች እየወጡ ይገኛሉ። በፊንቴክ ኢንቨስትመንት በተባለው ግሩፕ ምክንያት በዛ በመጡ የመኪና እናስመጣላችኋለን በሚል ማስታወቂያ በሰሩት ምክንያት እንደታሰሩ ይታወቃል። እንግዲህ አሁን እግዚአብሔር አምላክ ምሕረቱ እንዲልክለት ምኞታችን ነው። እንቀጥል። የእብደት ስራ ነው እየፈጸሙ ያሉት። ቴዲ ላይ የታቀደውን እቅድ ተራ በተራ እየፈጸሙት ነው። እኛ አሳውቀናል። ትናንት በማለዳው ዜናችን የኦህዴድ ማዕከላዊ ኮሚቴ ተሰብስቦ የወጣው መረጃ የሚያመለክተው ቴዲን ተማሮ ከሀገር እንዲወጣ ማድረግ እንዲሁም በግብርና በተለያዩ ነገር በማሽመድመድ ድሃ በማድረግ ይህን ሀገር እንዲለቅ ማድረግ የሚል ነበረ። ይህን ተከትሎ መቲ ትናንትና ይፋ እንዳደረግነው የቴዲ አፍሮ የቅርብ ጓደኛው የሱፍ ያሲን እና ምክትል ስራ አስኪያጁ ማህሌት ሰለሞን ዜግነቷ ኦስትሪያዊ ነው። በትናንትናው ዕለት ያለምንም ጥፋታቸው
ታስረው ተወስደዋል። በርካቶች ፍሪ ማህሌት ሰለሞን ኤንድ የሱፍ ያሲን እያሉ በማህበራዊ ሚዲያ እየጠየቁ ባለበት ሰዓት ኢንተርናሽናል ኮሚኒቲው ለጉዳዩ ትኩረት በሰጠበት በዚህ ሰዓት ላይ እነሱ ግን ከእብደታቸው ሊመለሱ አልቻሉም። በርካታ የሀገሪቱ ችግሮች ውጥረት እያደረጉ ስለሆነ አሁን የሰማነው ዜና እጅግ የሚያሳዝን ነው። መቲ በጣም ያበሳጫል። መረጃውን እንዳለ አቀርበዋለሁኝ። ምንድነው የሆነው? በዛሬው ዕለት አሁን ከጥቂት ከአንድ ሰዓት በፊት ቴዲ ስቱዲዮ ነበረው። የቴዲ ስቱዲዮ አዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ ነው የሚገኘው፣ የቴዲ ስቱዲዮ ማለት ነው። ስቱዲዮ ኤና ቢ የሚል አቡጌዳ ኤቢ የሚል ስቱዲዮ አለው። ይህ ስቱዲዮ ቴዲ ስራውን የሚሰራበት፣ ልምምድ የሚያደርግበት፣ አንዳንድ ስራዎችንም የሚያከናውንበት በርካታ መሳሪያዎች፣ የሙዚቃ መሳሪያዎች ማለት ነው ያሉበት፣ ኮምፒውተሮች፣ የተለያዩ ማቀናበሪያዎች ያሉበት ቢሮ ነው እና በዛሬው ዕለት አሁን ከቀትር በኋላ የመንግስት ታርጋ ያለው መኪና ያደረጉ፣ ግማሾቹ ፌደራል ፖሊስ ልብስ የለበሱ፣ ግማሾቹ እንዲሆኑ በርካታ ሰዎች በመጀመሪያ ወደ ቢሮ በመሄድ በር ላይ ያገኙትን ዘበኛውን፣ ጥበቃውን ክፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በመግባት ያለ ፍርድ ቤት ማዘዣ በጠራራ ፀሐይ ሰብረው በመግባት በስቱዲዮ ውስጥ ያሉ ማናቸውም ነገሮች ከስፒከር እስከ ኮምፒውተር፣ የሙዚቃ ማቀናበሪያ መሳሪያዎች በጠቅላላ ኦርጋን፣ ጊታር፣ የተለያዩ ነገሮች ለወደፊት የሚወጡ የአርቲስቱ የቴዲ አፍሮ የጥበብ ስራዎች፣ ገና ለወደፊት ያልወጡ የፈጠራ ስራዎች ያሉበትን በሙሉ ይዘው ሄደዋል። ዘርፈውታል፣ ባዶ አስቀርተውታል፣ ስቱዲዮ ሰባብረውታል። የሚወስዱን ዕቃ ይዘው ተወስደዋል ማለት ነው። እንግዲህ ይሄ እጅግ በርካታ ጫና እየተደረገ ባለበት ሰዓት ላይ አሁን ያደረጉት ነገር ነው። እኛም ኪሪየስ ሆነን ነገሩን እየተከታተልን ነው የምንገኘው። እንደተናገርነው አገዛዙ አብዷል። እኛም በተቻለ መጠን ለኢንተርናሽናል ኮሚቴው እንደተለመደው እያሳወቅን ነው የምንገኘው ይሄንን ነገር ምን እየተደረገ እንደሆነ ማለት ነው። ቴዲን የሚፈልጉት ከሆነ መንግስት አለ ከተባለ፣ ህግ አለ ከተባለ የራሳቸው እኮ ሰዎች የታሰሩት አቀናባሪዎች ይፈታያሉ እኮ እየጠየቁ ናቸው፣ የብልጽግና ሰዎች ሳይቀር። ህግ አለ ከተባለ አርቲስቱ የትም ቤቱ ነው ያለው፣ የፍርድ ቤት ማዘዣ ይዘው ጠርጥረናል፣ ይሄን ማድረግ እንፈልጋለን ነው የንብረት ዝርፊያ። ነገር ግን እንደነገርኩሽ መቲ ምንድነው ዋናው ነገር? ማደህየት፣ ንብረቱን መዝረፍ፣ ማማረር፣ ሀራስ ማድረግ አለብን የሚለውን ትናንት ያደረግነውን ነው ቸክ እያደረጉ ያሉት ቀስ በቀስ። ከዚህም አልፈው ወደ ሌላ ነገር እንደሚሄዱ ይጠበቃል። ምክንያቱም አብደዋልና በአሁኑ ሰዓት በርካታዎች ሀዘናቸውንም ቁጣቸውንም እየገለጹ ነው የሚገኙት። ትናንት ማታ እንደነገርኩሽ 4 ኪሎ አየር ጤና ወደ ቦሌ አካባቢ በርካታ ወጣቶችን አስረዋል፣ ስልኮቻቸውን ነጥቀዋል። የቴዲ ሙዚቃ ሰማችሁ በሚል ማለት ነው፣ ተገኝታችኋል በሚል አልበቃናቸው፣ ረስት ለሰው ነው በቃ ተዋከቡ፣ አበዱ። አሁን ደግሞ እንደምታዩ ስቱዲዮውን ንብረቱን በመዝረፍ የወደፊት ስራውን ይዘው በመሄድ የወንጀል ድርጊት ማለት ነው፣ የወንጀል ድርጊት እና ይህ ነገር በከፍተኛ ሁኔታ በህግ ሁሉ መንግስትን የሚያስጠይቀው ነገር ነው። ትልቅ በጣም በደል እየፈጸሙ ነው ያሉት። ቆይተው ደግሞ ወዴት እንደሚሄዱ አብረን የምንመለከት ይሆናል። እናመሰግናለን። እየሆነ ያለው ጉዳይ ይህንን ይመስላል። ይህ ብቻ አይደለም። አሁንም ቴዲን ለማሰር ማለት ነው እንደወሰኑ ነው እየተነገረ ያለው። ይህን የሚያደርጉበት ደግሞ የህዝቡን ቴስት እያደረጉ እንደሆነ ነው። ህዝቡን ምን ይላል፣ ይህንን ብናደርግ ምንድን ነው የህዝቡ ምላሽ የሚለውን ቴስት እያደረጉ እንደሆነ ነው መረጃዎች እያመለከቱ ያሉት። ቴዲን እናስረዋለን ለትንሽ ጊዜ፣ ከዛም በኋላ አስረን እንለቀዋለን፣ ከዛ እንደገና ሁለተኛ አስረን ለረጅም ጊዜ እናስረዋለን እንደገና የሚል ውሳኔ ላይ እንደወሰኑ የተለያዩ መረጃዎች እየወጡ ይገኛሉ። አዎ ህዝቡን እንደዚህ የህዝቡን ስሜት ምን ይመስላል? ምንድነው የሆነ ነገር ሲያደርጉ ህዝቡ ምን ምላሽ ይኖረዋል የሚለውን ቴስት እያደረጉ ወይም ደግሞ ምንድነው ትኩሳቱን እየለኩ ነው ማለት የሚቻልበት መንገድ ላይ ነው ያለው።
ያው ህዝቡ በዚህን ሰዓት እየተማረረ ነው። የህዝቡን ምሬትን ሲገልጽልህ ሰው ደግሞ ያው ምሬቱ ላይ ውስጥ ነው ያለውና ይህ ነገር ይቀበለዋል። መንግስት ተጨንቋል። እንግዲህ አሁኑ በዘፈን ምክንያት ማለት ነው። እንቀጥል እስቲ። መጋቢ ሐዲስ እሸቱ ምን እንዳሉ ሰማችሁ? እውነትን የሚናገር ዘፋኝ ግፍን ከሚደብቅ ሰባኪ ይበልጣል አሉ። እውነትን በቀጭኗ ሲናገሯት ይህንን ትመስላለች። ከተጎዱት ከተበደሉት ደማቸው እንደ ጎርፍ ከሚፈሰው ወገኖቹ ጎን የቆመ ሙዚቀኛ ላገዛዝ ከሚያሸረግድ የሞቱ ወገኖቹን ደም የኛ አይደለም ከሚል ያገዛዝን በደል ከሚደብቅ የሃይማኖት አባት ነኝ ባይ ጠምጣሚ እንደሚበልጥ ነግረው ይሄን ይመስላል። የዘመኑ ጽድቅ ቴዲ አፍሮን ይመስላል። የዘመኑ የጽድቅ ሥራ የቴዲ አፍሮን ሙዚቃዎች ይመስላል። ከህዝብ ጎን መቆም ማለት ይሄ ነው። ከቴዲ አፍሮ ጎን ደግሞ መቆም የሚገባችሁ ሌሎች አርቲስቶች አላችሁ። ድምጻችሁን ያጠፋችሁ ነግበኔ ማትሉ ሆዳም ይሆናችሁ አንጎላችሁ ሆዳችሁ የመሰለባችሁ ሰዎች አላችሁ። እናንተ ነግበኔ ብላችሁ ከቴዲ አፍሮ ጎን መቆም መቻል አለባችሁ። ካልሆነ ኪነ ጥበብ በዘመኑ በመጡ ሰዎች ሁሉ አገዛዞች ሁሉ እንደተገረደች ትኖራለች። እኔ የሃይማኖት አባት ነኝ የምትሉ ሰዎች በዚህ ጊዜ ከናንተ በላይ ማፈርና መሸማቀቅ ያለበት ሰው ያለ አይመስለኝም። በተለይም የእስልምናና የኦርቶዶክስ እምነት አባቶች ማፈር አለባችሁ። ላገዛዝ ሄዳችሁ ስፔሻሊ አንዳንዶቻችሁ ላገዛዝ የምታጎበድዱ ስልጣናችሁን በአብይ አህመድ ተጽዕኖ ያገኛችሁ ሁሉ የአብይ አህመድን የሞት ድግስ የምታዳምቁ ነገ ከዚህ ከአብይ አህመድ ከሚባል ውሸታም ጋር አብራችሁ የምትጠየቁ የእስልምናና የኦርቶዶክስ እምነት አባቶች እንዳላችሁ ማወቅ መቻል አለባችሁ። አዎ አባቶቻችን እንግዲህ አሁኑ ድምጻቸውን በእንደዚህ ማውጣት ጀምረዋል። ረዘም ያለ ጽሁፍ እንደጻፉ መጋቢ ሐዲስ እሸቱ አለማየሁ ሰምቻለሁ፣ አይቻለሁ። ይህ ባጭሩ ይህን ይመስላል። በቤተ ክርስቲያን ውስጥ ያሉ አባቶች በተለይ ክርስቲያኖች በየቀኑ በሚገደሉባት ሀገር ላይ ድምጻቸውን አለመስጠት ምክንያት በማድረግ ህዝቡ ተማሯል። በቃ ቸግሮታል። የቤት ኦርቶዶክሳውያን እየተሳደዱ ነው። በየቀኑ የምናየው ነው። በአርሲ እንዲሁም በትግራይ በተለያዩ ቦታዎች ይህን ማለት የማይቻልበት ነው። ስለዚህ አባቶቻችን ዝም ማለታቸው የእነሱ ዝምታንም ከነዛ ከሚያጠፉት የማይተናነስ መሆኑን መግለጽ ይቻላል። ስለዚህ በአርቲስቶች ድምጽ እየሆኑ ነው። እንደዚህ በቃ አይገደል ነው። ሰው ይኑር፣ ሰርቶ ይኑር። ለፍቶ ሰርቶ መብላት አልቻለም በዚህን ሰዓትና በተለያዩ ጉዳዮች የተለያዩ ችግሮች እየደረሱበት ነው ህዝብ ያለው። ስለዚህ ህዝቡ ደግሞ ይህን ያክል በአባቶች ላይም እንዲያማርር ሊያደርገው ይችላል የሚል ነው ያለኝ ሀሳብ። እንቀጥል እስቲ። ቤተ ክርስቲያንን በተለይ ከማይመለከታት እኔ በጣም ለሚያሳዝን ሁኔታ በማይመለከታት ርዕሰ ጉዳይ ላይ ቤተ ክርስቲያንን በሽብር ወንጀል መንግስት ከሷታል። ላንብብላችሁ። በተለይ መሰረት ሚዲያ ያጋራው ነው ይህን ጽሁፍ። ከአልሸባብና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍርድ ቤት ቀረቡ ይላል። ከሰሞኑን በርካታ ሰዎች በመላ ሀገሪቷ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ የሲቪል ልብስ የለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ሚዲያችን ዛሬ የደረሰው መረጃ እንደሚያመላክተው የሽብር ቡድኖች ተልእኮ ተቀብለው ሲንቀሳቀሱ ነበር ተብለው የፌዴራል ፖሊስ የተጠረጠሩ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በትናንትናው ዕለት ፍርድ ቤት ቀርበዋል። ፌዴራል ፖሊስ እንዳለው ተጠርጣሪዎቹ የአልሸባብና የአይኤስ የተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድተዋል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያንን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በግብርም የሚያገናኘን አንዳችም ክር የለንም።
ሶማሊያ የተባለው ሀገርም በስም ካልሆነ በቀር የት በኩል እንዳለ እንኳን አናውቅም ሲሉ ፍርድ ቤት ተናግረዋል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ ምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህን ተጨማሪ ጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውመዋል። ለምርመራ የሚል ሌሊት ከታሰርንበት ክፍል በማስወጣት ፊታችንን በጭንብል በሸፈኑ ወታደሮች ከአልሸባብና ከአይኤስ ተልእኮ ተቀበለናል ብላችሁ ፈርሙ የሚል እየተደበደቡ እንደሆነ ተናግረዋል። አሁን ተጨማሪ ቀጠሮ የተጠየቀው ለድብደባ ፈቃድ እንጂ ለአንዳችም ማስረጃ ለመፈለግ አይደለም እንደሌለም ያውቃሉ። በተጨማሪ ቀጠሮ ከተሰጠው ቀጣይ ህይወትን እንደማንገናኝ ሲሉ ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም ተጠርጣሪዎቹ ላይ እየተፈጸመ ባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀነ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይሄው ተፈቅዶለታል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉበት በአዲስ አበባ ሀገረ ስብከት ስር የሚገኙ የተለያዩ አጥቢያ ቤተክርስቲያን መሆኑን መሰረት ሚዲያ ምንጮች ጠቁመዋል ይላል። ሚዲያው የመሰረት ነው ሀሳቡ አጠቃላይ የመጣው። በጣም በሚያሳዝን ሁኔታ የአንዱ አገልጋይ ፎቶ ዛሬ ወንድማችን ዲያቆን ዮሴፍ አጋርተዋል። እኚህ ናቸው አንዱ አገልጋይ በመቀደስ የሚያገለግሉ ናቸው። ቤተክርስቲያን ኦርቶዶክሳውያን የሚያርዱ አካላት ጋር ሆነው በሽብር ወንጀል ተጠርጥረዋል የተባሉት እኚህ አካላት ናቸው። አንደኛው ስማቸው ቀሲስ ኤፍሬም ተክለ ሃና ናቸው። እኚህ አባት በመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን መደበኛ አገልጋይ ሆነው የሚያገለግሉ ናቸው። እኚህ ናቸው እንግዲህ አልሸባብ እና ከአይኤስ ጋር ግንኙነት አላቸው፣ ሄዶ ሶማሊያ ሰልጥነው መጥተዋል ተብሎ የሚባሉት እንግዲህ አይኤስ እና አልሸባብ ስናቃቸው ክርስቲያኖችን የሚያርዱ እንጂ ቤተክርስቲያን ገብተው ቤተ መቅደስ ገብተው የሚቀድሱ አይደሉም። እና መንግስት ምክንያት ቢያጣ አጀንዳ ለማዞር በጣም ፈልጎ ሲያጣ የመጣበት አንዱ ክስ ካህናትን ከአልሸባብ እና ከአይኤስ ጋር አገናኝቶ መውቀስ ነው። ያሳዝናል። እንግዲህ በጣም የሚያሳዝን ነገር ነው። አባቶችን ከአልሸባብ ጋር ግንኙነት አላቸው ብሎ ማሰር ምክንያቱ ምንድነው ነው? ኦርቶዶክሳውያንን የማጎሳቆል የመግፋት አባቶች እንደው ጸግሽ እንዳለው ነው። አልሸባብ በቤተ መቅደስ ገብቶ የሚቀድስ ሳይሆን ክርስቲያኖችን የሚገድል የሚያሳድድ ነው። ቤተ ክርስቲያን ውስጥ የሚቀድስ አልሸባብ ደግሞ አሁን ማየት ጀምረናል ማለት ነው። በጣም መንግስት እየሄደበት ያለው መንገድ አሁን የሚገርም ነው። በቃ ተስፋ የቆረጠ አካሄድ ነው የሚመስለው። አይ ዶንት ኖ ተስፋ ቆርጧል መሰለኝ መንግስት። አሁን በቴዲ እየሄደ ያለው ነገር ይሄ ዳስጣል የሚል ዘፈን ነው እንደዚህ ያበጣበጣቸውና እንደው እያደረጉት መሆኑ እንደው ለአንዱ ማስረጃ አድርገን ማቅረብ ከተቻለ መንግስት እየሄደበት ያለ አካሄድ ነው። ወንጀሉ እየፈጸሙት እንደሆነ ነው። ዳስጣል እንግዲህ የተባለበት በሐዘንም ሊሆን ይችላል፣ በደስታም ዳስ ሊጣል ይችላል። ግን እነሱ ገብቷቸዋል ምን እንዳደረጉ ስለሚያውቁ እሱ ነው አሁን የጨነቃቸው ማለት ነው። አሁን አባቶችን ደግሞ ማንገላታት፣ በምእመናን ላይ የነበረው መንገላታት መከራው ደግሞ አሁን ወደ አባቶች ዞሯል። በፊትም ነበረ፣ ነገር ግን አሁን ደግሞ በጣም ፊቱን እንትን ብሎ ቀይሯል፣ አካሄዳቸው ቀይረዋል። ስለዚህ ለአባቶቻችን መጸለይ ግድ ነው፣ ያስፈልጋል በጣም ማለት ነው። አዎ መከራቸውን አሁን ከአልሸባብ ጋር ግንኙነት አለን ብላችሁ ፈርሙ እየተባሉ መከራ እየደረሰባቸው ነው፣ እየተደበደቡ ነው። አዎ ለምርመራ እየተባለ ማለት ነው። እናመሰግናለን ወንድማችን ጸግሽ። እንቀጥል እስቲ። አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል።
ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ከዛ በኋላ ያለውን ነገር አብረን የምናየው ነው። ይሄ ነው መሆን ያለበት ብዬ ነው ማስበው። እንደ መፍትሄ ነው የምናመጣው፣ እናደርጓለን። ቴዲ ጋር አጠገቡ ያሉትን አሰሩ ማለት የቴዲን ሞራል ነው የሚያደቁት። ከዛ በኋላ የእሱ ሞቲቬሽን ባዶ ይገባል። የቪው ፍለጋ አይደለም፣ ገንዘብ ፍለጋ አይደለም ቴዲ አፍሮ የሰራው። ገንዘብማ ብልጽግናን ተሻርኮ ሚሊየንስ ማግኘት ይችላል። ገንዘብ ቢፈልግማ አላሙዲን አንድ ዘፈን አትዝፈን፣ 1 2 3 ዘፈኖችን እንዳዘፍን፣ ከዛ ውጭ ብር ልስጥ ብሎ በሚሊየንስ ያዘምበት አልፈልግም። አዎ በውጭ ያሉ ስፔሻሊ የተለያዩ ቋንቋዎችን የሚናገሩ ዜጎቻችንን ድምጽ እንዲሆኑት ለቴዲ አፍሮ እየተጠየቀ ነው። ለቴዲ ብቻ ሳይሆን በሀገሪቱ ያለውን ሁኔታ የተለያዩ ወጣቶች እየታሰሩ ነው። ቤተክርስቲያን መከራ ላይ ነው ያለችው። ስለዚህ በተለያዩ ቋንቋ በተለይ ስፔሻሊ እንግሊሽ፣ አረቢክ ምናምን የሚችሉ ሰዎችን በተለያዩ ማህበራዊ ድርሻቸውን እንዲወጡ እያሉ ነው እነ ዮኒ ማኛ። አዎ ማድረግ ያስፈልጋል። ለሀገራችን ድምጽ መሆን ያስፈልጋል በዚህ ሰዓት። እሱ ነው ያው እየተደረገው ያለው። አንደኛውም ቴዲ ተማሮ ከሀገር እንዲወጣ የማድረግም አዝማሚያ እንዳላቸው ነው። ካሁን በፊት ሲያረጉት እንደነበሩ በተለይ ልሂቃኑ ምሁራኑ የሚባሉ ሰዎችን ተማረው ከሀገር ጥለው እንዲሰደዱ እንዲወጡ የሚያደርጉበት አንደኛው ዘዴያቸው ነው። ስለዚህ ድምጽ መሆን ግዴታ ነው፣ ያስፈልጋል። ሁላችንም በምንችለው ልክ ሁሉ ማለት ነው። እንቀጥል። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባ ነው እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? እንግዲህ አሁን ፍቅር ይዝምም እንኳን እስኪታዘበ ድረስ ማለት ነው። አው ፍቅር ሲዝም እንኳን እንደዚህ ታስበዋል። አው ዜጋ ነው፣ ሁሉም ዜጋ ነው። ስለዚህ ያለውን የሀገሪቱ ነባራዊ ሁኔታ ስለሚያስጨንቀው ሁሉም ድምጽ መሆን አለበት። እስቲ እንቀጥል። እኛ የወንጌል አማኞች ነገሩ ፍንትው ብሎ አፍንጫ ሲነካ አይን ያለቅሳል ለካ የሚለውን አባባል የሚያሳይ ነው። ሰሞኑ ያልተንጫጫ ፓስተር፣ ያልተንጫጫ የዛ ቤት ከፍተኛ አካል ያልሆነ የለም። ሁሉም በየፊናው እየተነሳ ያጓራል። የክፉ መንፈስ የሚያጓራው ለምንድን ነው ሲባል ዘፈን ስለተዘፈነ ሳይሆን እውነት ስለተገለጠ ከማን ጋር ማን ምን ይሰራል የሚለው ነገር ግልጽና በደንብ የሚታይ የሆነ እየመጣ ያለ ይመስለኛል። ለምንድነው ተለይታችሁ ይሄን ያህል የተንጫጫችሁት? እኔ እኮ ይሄ ክፉ መንፈስ የጥልቁ መንፈስ እያላችሁ ስትጮሁ የምር ተጋብታችሁ አልመሰለኝም ነበር። እንደው በየሆነ ሳይድ ትቃረናላችሁ የሚል ሐሳብና ፍላጎት ይኖራችኋል ብዬ ነበር የምገምተው። ለካ ተዛምዳችሁ አንገት እየተቆረጠ ጸጉር ሹሩባ ይሰራል የሚባልበትን ሁኔታ ደግፈ ክርስቶስ ክርስቶስ ኢየሱስ ኢየሱስ እያልክ ብትጮህ ምን ሊረባ? 21ዱ ስነ ፍጥረታት እንዲገብሩለትና እንዲገበሩለት የተሰራ የሰው ልጅ ከሰውነት በታች ከሰውነት ጠለል በታች ሆኖ እየታየ እየታረደ እየተሰነጠቀ እየተገደለ ያንን እውነት ዋጥ ስልቅጥ አድርገ አገር እየተሰራች ነው፣ አገር እየለማች ነው። ይሄ እኮ ከኃጢአትም በላይ ኃጢአት ነው። እናንተ የምትታበዩበት ዛሬም ደግሞአለው በፈሪሳዊነት ልባችሁ ያበጠበት ኃጢአት ነው ብላችሁ ከምትናገሩት ዘፈን በላይ የእናንተ ድርጊት ኃጢአት ነው። በጣም ተጋብታችኋል። መቼ ነው የምትወልዱት? ያሳዝናል። እንግዲህ አሁን ስለሚሞተው ማህበረሰብ ሲሆን ድምጽ የላቸውም፣ ድምጽ የለም፣ አይሰማም። ሀገራችን በጦርነት ስትማቅቅ እንደዚህ ብሎ ድምጽ የሚሆን የለም። ቴዲ አፍሮ ሲዘፍን ብቻ ነው እንደዚህ የሚሆነው። ለምን?
ኦርቶዶክስ ስለሆነ ነው። እስቲ አንድ ጊዜ አጠገብ ያለው ነካ አድርገውና ጮክ ብለ ዳስ አልጥልም በለው እስቲ። አጠገብ ያለው አዎ አንተ ራስ እንዴ ምን ሆናል? ነካ አድርገውና አንድ ጊዜ ዳስ አልጥልም በለው። እንግዲህ ሰሞኑን የጴንጤ አዳራሽ በአጠቃላይ ወንጌል ተዘግቶ እየተሰበከ ያለው የቴዲ አፍሮ ዘፈን ነው። ወንጌል ጸጥረጭ ብሎ እየተሰበከ የሚገኘው አሁን የቴዲ አፍሮ አልበም ነው። እነ አፖስትል ዘላለም ሳይቀሩ በየመድረኩ በየዩቲዩቡ እየተነተኑ የሚገኘው የቴዲ አፍሮን ዘፈን ነው። ድንኳን አንጥልም አይደለ? ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ኢትዮጵያ እንደ ትናንቱ ትናንት እንደኖር ነው እንኖር እንዴ? እንኖር ትናፍቃላችሁ? እኔ በበኩሌ እዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አድርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ ይሰማል። እንዴ አረ ወንጌሉስ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብከዋለን። ወንጌል ስለ ልጁ ስለ ኢየሱስ ነው። እንዴ አረ እባካችሁ እንዴ አረ አዳራሹን አጨናነቃችሁስ በቴዲ አፍሮ እንዴ ቀለል አርጉት እንጂ እንዴ ነው ጉዳዩ። በየአዳራሹ ቴዲ አፍሮ ነው አባት። ቲክቶክ ላይ መጣ ጴንጤ ሁሉ የሚያወራው ቴዲ አፍሮ ቴዲ አፍሮ ቴዲ አፍሮ። ለምን ብትል አባቴ በትረ መንግስቱ ነው ተነካብን እኮ ነው። እንዴት ሆኖ ነው? ምንም ማድረግ አይቻልም። ዳስን ጥለ ታለቅሳለህ፣ ሙሾን ታወርዳለህ። እንደውም ዮናታን ይሻላል። ዮናታን ያባቴ ያስቴር ዘፈን አለ። እንደውም ዮናታን አባቢ ምን እንዳል ታውቃለህ? አባቴ ያስቴር ዘፈን አለ አትሞስፌር ይቀይራል አለ። እመቤቴን ታክሲ ውስጥ ቁጭ ብለሽ እየሄድሽ ሂጂ ይለኛል ሂጂ ብረሪ ነይ ነይ ሚል ዘፈን ሰምተሽ ከዛ በኋላ ከታክሲው ስትወርጂ እመኝኝ ሂጂ ሂጂ ነው የሚልሽ። ብረሪ ብረሪ ነው የሚልሽ። ዳውን ነው የምትሆኚው። ዳውን የሆነ የሚፈጥረው ድባብ አለ። ድባብ አለ። የሆነ ድባብ አለ። የሚፈጥረው ድባብ አለ። አትሞስፌር እያልኳቸው ያለው እሱ ነው። የሆነ የሚፈጥረው ድባብ አለ። ለዚህ እኮ ነው አስቴር አወቀ አንድም አፍቅሬ አላቅም ብላ የምትለው ሴትዮ የአስቴር አወቀን ካሴት እየገለበጡ እንደዚህ እየጠመዘዙ በእስክሪብቶ እያዞሩ በምን እያደረጉ በምላሳቸው እየነኩ ባሮጌ ቴፕ በጥፍ እያሉ ሰምተው ሲያበቁ ፍቅር ይዟቸው ዘፈኑ ምን ያደርጋቸው መሰላችሁ? ለፍቅር አትሞስፌር ክሬት ያደርግላቸው እና በታሪክ ራሱ አወቀ ዘፈን አለ ፍቅር እንዲህ ያደርጋል። አትሞስፌሩን ድባቡን ይቀይራል አለ። እኛ ግን የተሰቀለውን ኢየሱስን እንሰብካለን። አረ ሂጂ ብለሪስ ለማንኛውም እቺን ሐሳብ ጠቅለል አድርጎ ኮድ ራቅ ያለ አይምሮ ሰከን ያለ አንድ የፕሮቴስታንት አማኝ የሚገርም ንግግር ተናግሯል። ስማቸውን ጠቅሶ ማለት ነው። ሆዳደር ሁላ ምድረ ከርሳም ሁላ ጨራሃን እየቆላ። ሰላም ቅዱሳን፣ ትንሽ እንግዲህ ሰሞኑን የአርቲስት ቴዎድሮስ ካሳሁን ዘፈን ከወጣ ጀምሮ የኛም ቤተ እምነት በተለይ የኛ የወንጌላውያን አማኞች ቤተ እምነት የሆነ የባቢሎን አይነት መንፈስ አለ የተቀላቀለ ነገርና በጣም ሰው በማይመለከተው ጉዳይ አሁን ስለ ዘፈን አንስተኛ መነጋገር የነበረብን ሰዎች ነበርን። እንደው እውነት ለመናገር እኛ የወንጌል አማኞች አያሳፍርም? በተለይ አገልጋይ ነን የምትሉ በጣም ብዙ ተከታይ ያላችሁ ሚዲያ ያላችሁ እናንተ እንደው አታፍሩም? ትንሽ አሁን ስለ ዘፈን እንደው አጀንዳ መሆን ነበረበት አገራችን። በነገራችን ላይ የፕሮቴስታንት እምነት ተከታዮች ዘፈን አንሰማ የሚሉ የለ እንዴ? ታዲያ እንዴት ሰምተውት ነው? ይሄ እንዴት ሰምተውት ነው? የቴዲ አፍሮ ዘፈን እንዴት ሰሙት? ነቢያቶቻቸውን የሚባሉ እንደገና ሐዋርያት ነን የሚሉ ናቸው እንዲህ እየተናገሩ ያሉ። ለምንድን ነው ግን? ቀጥለን እንመለከተዋለን።
ህዝቧ በጣም በከባድ ስቃይ ውስጥ ባለበት በዚህ ሰዓት በመሰዊያ ላይ ቆመው የፖለቲካ ጋሻ ለሚሆኑ አገልጋዮችና የወንጌል አማኞች ቲክቶከሮች ማለት በቃ ወንጌል አማኝ ነን የምትሉ ለእናንተ ማስጠንቀቂያ አለ። እነ እንዳልካቸው ዘነበ፣ ሐሰተኛው አስተማሪ ዘላለም ጌታቸውና ሐሰተኛው ነቢይ ሱራፌል ደምሴ እንዲሁም ሌሎችም የወንጌል አማኞች ቲክቶከሮች። ተስማ በጣም ነው የምናመሰግነው። እንዲህ አይነትም የሚያስተውል የወንጌል አማኛል። እኛ እኮ ጠቅለልን አይደለም የምናገረው፣ እንዲህ የሚያስተውልም ሰው እኮ አለ። እናንተ ምን ታረጉ? በዚህ ስርዓት ውስጥ ከስራ የተባረረው ወገን የላችሁም። አንገቱን የደፋ ዘመድ የላችሁም። በጦርነት ያለቀ ቤተሰብ የላችሁ። ዓለም የሚያውቀው ሐቅና እውነት ደብቃችሁ ለህሊናችሁ የማትኖሩ ሆዳሞች ታሸረግዳላችሁ። ስለዚህ ሐቅና እውነቱ ግን ይሄ ነው። ማስተዋል ይስጣችሁ። እናመሰግናለን ወንድማችን ያያዘ ልደታን። አዎ በፕሮቴስታንት ዓለም ውስጥ ያሉ አስተማሪዎች ነን ባዮች ይህንን ይመስላሉ በአጠቃላይ ሲገለጹ ማለት ነው። ወንጌል ሳይሆን የብልጽግና ወንጌልን ነው ሊነግሩ የሚፈልጉ። አዎ የብልጽግና ወንጌል ነው፣ የውሸት ወንጌል ማለት ነው። ወንጌላውያን አይ ዶንት ኖ ምን ማለት እንዳለብኝ ራሱ ግራ ነው የሚገባው። ይህን ያክል መንጫጫት ቴዲ አፍሮ ዘፈን አወጣ። ዋት ሶ ዋት ምን ይሁን ታዲያ? እሱ ስራው ነው የስራበት። ግን ለምንድን ነው ብላችሁ ካሰባችሁ እስቲ ቀጥለን የምናየው ቪዲዮ አለ የፓስተር እዩ ጩፋን እስቲ እንስማ። እኔ ብልጽግና ፓርቲ ነኝ። እኔ ብልጽግና አባል ነኝ። የክርስቶስ ባለጠግነት እኔ ውስጥ አለ። የክርስቶስ ዘር እኔ ውስጥ አለ። አቅምህ ከፈቀደ በካልሲ ከለር ፕራይቬት ጀት ብትጠቀም እግዚአብሔር ቅር አይለው። ስንጎሳቆል የሚደሰት አምላክ የለንም። ጭንቅላት ውስጥ ሽሮ እያሰብክ ቁርጥ በላለው ብሎ ማሰብ ዘበት ነው። ያሰብከውም ትኖራል፣ ያለምከውም ትመታለህ። አብዛኛው ሰው ያልተለወጠው ገንዘብ ስለሌለ አይደለም፣ የሰዎችን ንግግር ስለሚፈራ ነው። ደብቆ ማድረግ አይመቸኝም። ያመንኩትን ነገር በአደባባይ ይሰራል። አሁን የሚነሱ አገልጋዮች በጣም ገራሚ የሆኑ ቸርቾችን ሲሰሩ እግዚአብሔርን በሚገርም ሁኔታ ሲያገለግሉ እኔ ወደፊት አይቻለሁ። እነዚያ ትውልድ ሳይነሱ እኔ አልሞትም። አንዳንድ ሰው ጥሩ መኪና ማይነዳው ገንዘብ ስለሌለ አይደለም፣ የኢትዮጵያውያንን ምላስ ስለሚፈሩ ነው። ለኔ ትራንስፈር አርግ እኔ ነድቼ ድፍረት ሰጥ። አዎ ይሄንን ይመስላሉ እንግዲህ አሁን እውነት ዘፈን ኃጢአት ስለሆነ አስጨንቋቸው ሳይሆን ያለቃቸው የአብይ አህመድ ትእዛዝ ስለሆነባቸው ነው፣ ወይም እሱ ተነካብን ነው አይደል? ንግግሩ ሰምታችኋል። እንግዲህ ይሄ የብልጽግና ወንጌል ብላችሁ አስቡት እንጂ የእግዚአብሔር ወንጌል አይደለም። ምክንያቱም የሚሰብከው ስለ ምግብ ነው፣ የሚሰብከው ስለ መኪና ነው፣ የሚሰብከው ስለሚብለጨለጨው ዓለም ነው የሚነግርህ። ይሄ አይደለም ዋናው ነገር የነበረው። ስለዚህ እሱ የሚነግርህ ይሄ የሚያብለጨልጨው ዓለም እሱ ኃጢአት ሆኖ አይደለም። አሁን ለምሳሌ የሚያብለጨልጨው ዓለምም ሆነ እሱ ኃጢአት አይደለም። ግን ዋናው የኛ ኑሯችን ሰማያዊ መምሰል ነው ያለበት እንጂ ይሄማ አሕዛብም እኮ ይሹታል እንዳለ ጌታ ለኛ ግን የሚያስብ አምላክ እንዳለን እናንተ መጀመሪያ ጽድቁንና መንግስቱን አስቡ፣ ከዛው ሌላው ምን ይላችኋል ነው ይጨመርላችኋል ነው። የዛሬ ቪዲዮዎቻችን ይህንን ይመስሉ ነበር። ሁላችንም በያላችሁበት ሆናችሁ ላይክ፣ ሰብስክራይብ እንድታደርጉ ሐሳብና አስተያየታችሁ ደግሞ በመልእክት መስጫ ሳጥናችን ላይ እንድታስቀምጡልን እንጠይቃለን። ማለት አዲስ ዩቲዩብ ቻናል ነው። ላይክ ሰብስክራይብ አድርጉልን። በተለያዩ መረጃዎች እግዚአብሔር በፈቀደልን ጊዜ እንገናኛለን። እስከምንገናኝ ድረስ እጅጉን አመሰግናለሁ ስለተመለከታችሁን። ቸርን ሰንብት። አመሰግናለሁ።